ሰላም ውድ ዱኒ ኤንድ ዳጊ ዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። በየአይነቱ አብረን እንስራ ከልጆቼ ጋር እየሰራሁኝ ነው። በመጀመሪያ የምሰራው ምስር ወጥ ነው። እሱን ለመስራት እንደምታዩት መጀመሪያ ዘይት አድርጌያለሁኝ። ከዛ ደግሞ ሽንኩርቴን ከትፌ አዘጋጅቻለሁ። እሱን ነው የማረጋው። ከዛ ደግሞ ከጎን ጊዜ ለመቆጠብ ጥቅል ጎመን ለመስራት ፈልጊያለሁ። ለዛ ደግሞ የሚያስፈልጉኝን ነገር ሁሉ ከታትፌ አዘጋጅቻለሁ። ጥቅል ጎመን፣ ካሮት፣ ነጭ ሽንኩርት፣ ቀይ ሽንኩርት ሁሉንም አንድ ላይ አዘጋጅቻለሁ። ጥቅል ጎመኑን ለመስራት ዘይት አደርጋለሁ መጥበሻዬ ላይ። ትንሽ ጋለ ሲል ቀይ ሽንኩርቱን እከታለሁ። ከዛ ቀይ ሽንኩርቱ ትንሽ በሰል እስኪል ድረስ ወደ ቀይ ወጤ እንትንላለሁ። ቀይ ወጤ ነው ያለው ማለት ነው። በርበሬን እጨምራለሁ። ሽንኩርቱ አሪፍ ስለበሰለልኝ በርበሬ ስጨምር አላበዛም። ልጆቹም አብረውን ስለሆነ የሚበሉት ትንሿም ስለምትበላ በርበሬ በጣም ትንሽ ነው የማደርገው። ከዛ ለጥቅል ጎመኑ ካሮት ነው የምጨምረው። ካሮቴን ጨምሬ አቁላላለሁኝ። እንደምታዩት አሜንዬ በማስቸገሯ እንቅልፏ መቷል መሰለኝ ስለተነጫነጨች አቅፊያት ለመስራት እየሞከርኩ ነው። ለጥቅል ጎመኑ እርዱን ጨመርኩኝ። ግን አሜንዬን አቅፌ መቀጠል ስላልቻልኩኝ አጠፋፍቼ እሷን ለማስተኛት ሄድኩ። ተመልሰናል ወደ ጣቢያችን። አስተኝቻት መጣሁኝ። ድጋሚ አጥፍቼ የነበረውን እንግዲህ ለኩሽ መስራት ጀምሬያለሁ። ለጥቅል ጎመኑ ነጭ ሽንኩርቴን አድርጌያለሁኝ። ቶሎ ቶሎ ብዬ እንግዲህ ሳትነሳ ስራዬን መጨረስ አለብኝ። ጥቅል ጎመኔን አጥቤ ምን ብዬ አዘጋጅቼ ነበረ፣ እሱን ጨመርኩኝ። ጥቅል ጎመኑን ጠበስ ጠበስ አድርጌ ቶሎ ነው የማወጣው ብስል ሲል ስለማልወደው። ከዛ ደግሞ ለምስሩ ወጤ ደግሞ በደንብ ስለተቆላላልኝ ምስሩን አጥቤ አዘጋጅቻለሁኝ። ምስሬን እጨምራለሁ። ከዚህ በኋላ ምስሩን በቃ ውሃ ጠብ እያደረኩኝ እያቁላላው ውሃ ጠብ እያረኩኝ ረጅም ሰዓት እንትን እያልኩትኝ እስኪ በስል ድረስ ማለት ነው። ምስሩ በደንብ ሙክክ እስኪል ድረስ ውሃ ጠብ እያረኩ ነው እንትን ምለው እያማሰልኩኝ ቂጡም እንዳይዝብኝ እንደዛ እያረኩኝ በደንብ እስኪ በስል ድረስ እጠብቀዋለሁ። ጥቅል ጎመኑ በደንብ ሙክክ ሳይል በስሎልኛል። ቃሪያ ጨምሬ ነው ማውጣት የቀረኝ። እንደምታዩት ደግሞ ትልቋ ተተክታለች። ትንሿ ተኝታልኛለች። ትልቋ ደግሞ ላግዝሽ እያለች በቃ እየበጠበጠች ነው። ለሷ ግን በጣም እያገዘችኝ ነው። ምንም ነገር ስሰራ አብራ መስራት ትፈልጋለች። እኔም ማሰራታለሁኝ። ግን እንደዚህ አይነት እሳት ነገር ላይ ተጣደ ነገር ምናምን ግን ሲሆን ግን ስለምፈራ በቃ በጣም እንድትርቅ ነው የምፈልገው። እሷ ግን ፈቃደኛ አይደለችም። ጥቅል ጎመኑ ደርሶ ወጥቶልኛል። ከዛ ደግሞ አሁን እዚህ ጋር ውሃን የጣድኩትኝ። ውሃ ደግሞ የጣድኩትኝ ደግሞ ለጥቁር ጎመን ነው። ውሃዬን ከጣድኩኝ በኋላ ጥቁር ጎመኑን ምንድነው የሚባለው መቀንጠስ ነው ብቻ እንደዛ አደርገውና ከዛ አጥበዋለሁኝ። ዝግጁ አደርገዋለሁ ማለት ነው። ከዛ ልክ ውሃው ሲፈላ እቀቅለዋለሁ። በደንብ በጣም ብስል እስኪል ድረስ አልጠብቀውም። ግን ይሆናል አይደለ ጥርስ ያዝ ነገር ሲያደርግ እንደዛ ሲያደርግ ነው ማውጣው ማለት ነው። ውሃው ፈልቶልኛል። አጥቤ ምን ብዬ ያዘጋጆትን ጎመን ጨምርና ከድነዋለሁኝ። ከዛ ደግሞ እንደምታዩት ደግሞ ምስር ወጡን ውሃ ጠብ እያደረኩኝ በደንብ እያበሰልኩትኝ ነው። ምስሩን አንድ ውሃ ክልስ አድርጌ አይደለም እስኪ በሰለም እንትን ምለው የምጠብቀው። ውሃ ጠብ እያደረኩኝ እንደዛ እያደረኩ ነው ማበስለው። ጎመኑን ከጨመርኩኝ በኋላ ደግሞ ለጎመን የምፈልገውን ነጭ ሽንኩርት፣ ቀይ ሽንኩርትና ቃሪያ ከትፌ አዘጋጃለሁኝ። እንጀራ ለመጋገር ደግሞ ሀብሲት ጥዬ ምን ብዬ አዘጋጅቻለሁኝ። ግን አሁን ወቅቱ ብርድ ስለሆነ እንደ ሙቀት ጊዜ ቶሎ ኮፍ አይልልኝም እና ወጥ ስሰራራ ምናምን ወጡ አጠገብ ጋዙ አጠገብ ያረኩትኝ በሙቀቱ ኩፍ እንዲልልኝ ነው ማለት ነው። ጎመኑ ለመብሰል ትንሽ ይቀረዋል። ስለዛ ምን እናረኩኝ ቀይ ስር መስራት ስለፈለኩኝ ቀይ ስር ልጬ በካሮት መፈቅፈቂያው አለ አይደለ በሱ ፍቅፍቅ አድርጌ እስከዛ ድረስ ጎመን እስኪበስል ድረስ እሱን አዘጋጃለሁ። ጎመኑ በስሎልኛል። አወጣውና አጠለዋለሁኝ። ከዛ በኋላ ለመክተፍ እንዲመችኝ እስኪቀዘቅዝ ድረስ ተወዋለሁ፣ አስቀምጠዋለሁ ማለት ነው እንደዛው። ከዛ ምንድነው የማደርገው ቀይ ስሬን መስራት ጀምራለሁ። ቀይ ስሩን ለመስራት ዘይት ሳላበዛ አደርጋለሁኝ። ከዛ እንዳልኳችሁ ቅድም ፈቀፍቋለሁ ብያችሁ የለ ፈቅፍቅ ያዘጋጀሁትን ቀይ ስር እከታለሁኝ።
ከዛ እንዳያርብኝ ጋዙን ቀነስ አድርጌ በዘይቱ ጥብስ አደርገዋለሁኝ። ቀይ ስር ስሰራ የምሰራው ብዙ ጊዜ እንደዚህ አድርጌ ነው የምሰራው፣ ወይም ፈቅፍቄ ነው የምሰራው። ጨው ብዙ አይፈልግም፣ ሳላበዛ በጣም ትንሽዬ ነው ጨው የማደርገው። ከዛ ደግሞ በመቀጠል ደግሞ ነጭ ሽንኩርት ጣዕም እንዲሰጥልኝ እሱን እጨምራለሁኝ። ነጭ ሽንኩርቱን ከትቼ ትንሽ በሰል ካለልኝ በኋላ ደግሞ ቀይ ሽንኩርት ከላይ አደርግበታለሁ። ቀይ ሽንኩርቱንም ግን ድቅቅ አድርጌ ነው የምከትፈው። ከዛ በስሎ መጨረሻ ላይ ላወጣው ስል ቃሪያ፣ ትንሽዬ ቃሪያ አደርግበታለሁ። ከዛ በቃ አወጣዋለሁ ማለት ነው። ጥቅል ጎመኑና ቀይ ስሩ ደርሶልኛል። ምስሩ ደግሞ አሪፍ እየበሰለልኝ ነው። ከዛ ደግሞ ጎመኔን ወደ መስራት ነው የሚሄደው። ጎመኔን ለመስራት ትንሽ ዘይት አድርጌያለሁ። ምንም አይነት ምግብ ስሰራ ዘይትና ጨው ላለማብዛት በጣም ነው የምሞክረውና ትንሽ ነው የምጠቀመው። ከዛ ደግሞ ያዘጋጀሁትን ሽንኩርት፣ ነጭ ሽንኩርት ጨምራለሁ። እንደምታዩት ጎመኑን እንደዚህ ድቅቅ አድርጌ ከትፌዋለሁኝ። ከዛ ሽንኩርቴን አበስላለሁ በደንብ። ከዛ በመቀጠል አሪፍ ቃና እንዲሰጥልኝ ነጭ ሽንኩርቴን እጨምራለሁኝ። ትንሽ ለብ ለብ አድርጌ ጠበስ ጠበስ አድርገውና ከዛ ጎመኔን እጨምራለሁ ማለት ነው። ስለበሰለ ጎመኑ ብዙ አላቆየውም፣ ጨው ጨምራለሁኝ። ከዛ ደግሞ ምንድነው ቀይ ወጥ ምስሌ ደግሞ እንደምታዩት ደግሞ በስሏል። አጥፍቼ አወጣዋለሁኝ። ጎመኑን እንዲያጣፍጥልኝ ሳላበዛ ትንሽ ኮረሪማ አረግበታለሁ። ከዛ ደግሞ ልክ ላወጣው ስል ሚጥሚጣ እንደዛው ሳላበዛ በትንሹ አደርግበታለሁኝ። ከዛ በደንብ ካዋድኩትኝ በኋላ ቃሪያ አደርግበትና ወዲያው ነው የማወጣው። እንግዲህ አሁን ጎመኑን ማውጣቸዋለሁ ማለት ነው። ጎመን ጥቅል ጎመን የሰራሁት ራሱ ጠፋ ከመብዛት የተነሳ። ቀይ ስርና ምስሩን ሰርቼ ጨርሻለሁኝ። አሁን ደግሞ ስንግ እሰራለሁ። ስንግ ለመስራት እንደምታዩት መጥበሻ ላይ ዘይት አድርጌያለሁኝ። ከዛ ደግሞ ሽንኩርት፣ ቀይ ሽንኩርት ከታለሁ። ቀይ ሽንኩርቱ እስኪ በስለልኝ ድረስ ቲማቲም ድቅቅ አድርጌ ከትፌ አዘጋጅቻለሁኝ። ልክ ቀይ ሽንኩርቱ ከበሰለልኝ በኋላ ቲማቲሙን ጨምራለሁ። ከዛ ምንድነው የማደርገው ሳላበዛ ጨው ጨምርበትና እንዲጣፍጥ በደንብ አድርጌ አቁላለዋለሁኝ። ከዛ በኋላ ደግሞ ቃሪያውን ለመሰነቅ አዘጋጀዋለሁ። ቃሪያውን እንደምታዩት ውስጥ ያለውን ፍሬ ጠቅላላ አውጥቼ ባዶ ነው የማደርገው። እንደዛ ካደረኩኝ በኋላ ነው ያቁላለሁትን የቲማቲሙንና ሽንኩርቱን አቁላልቼ ያዘጋጀሁትን ውስጥ ጨምረዋለሁኝ። እንደዚህ በጣም ነው የሚጣፍጠው። ከፈለጋችሁ ደግሞ ሽንኩርት ብቻ አቁላልታችሁ ቲማቲምም ሳትጨምሩ መስራት ትችላላችሁ። እሱም በጣም አሪፍ ነው። እንግዲህ እንደምታዩትኝ ሰርቼ ጨርሻለሁኝ። ወጥ ብዬ በየአይነቱ ብዬ ያሰብኳቸውን ጠቅላላ ሰርቼ ጨርሻለሁኝ። አሁን እንግዲህ ደግሞ የሚቀረኝ ምንድነው እንጀራ መጋገር ነው። ልጄ በጣም ቸኩላለች፣ ግን የሚያሳዝነው ከዚህ ሁሉ ውስጥ የምትበላው ምስር ብቻ ነው። ምስር ወጥ ነው የምትወደው፣ ሌላውን እሷ የምትበላው ምግብ አይደለም። አሁን ደግሞ እንግዲህ እንደምታዩት እንጀራዬን መጋገር ጀምሬያለሁኝ። በቃ እንጀራዬን እንደጨረስኩኝ የሰራሁትን አቀራርበን እንበላለን። ስለምታዩን ስለምታበረታቱን በጣም እናመሰግናለን። ቪዲዮን አይታችሁ ከወደዳችሁት ላይክ አድርጉ። ሰብስክራይብ ደግሞ ያላረጋችሁን ሰብስክራይብ አድርጉን። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን።